በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም ሶስተኛ ሳምንት ምኩራብ ተብሎ ይነገራል፣ ይከበራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ያደረገው ምንድነው ቢሉ ጌታ በገዳመ ቆሮንቶስ ሲጸልይ ሲጾም ቆይቶ በ40 ዕለቱ ቢመጣ አይሁድ የሰለሞንን ቤተክርስቲያን ከሶስት ከፍለው አንዱን ለገበያ፣ አንዱን ለሱቅ፣ አንዱን ለመቀመጫ አድርገው ካህናተ ሐሰት ሐና፣ ቀያፋ፣ ገማልያል፣ ማልኮስ፣ ሲናን የሚባሉ ከብቱን፣ ላሙን፣ ርግቡን፣ በጉን ይሸጡበት ነበር። እነሱም ጥቁር ልብስ የሚያስጎፋ ይለብሱና በታች ሲሄዱበት ጎፍቶ ከቤተ መቅደስ ሲገባ ይህማ የእግዚአብሔር መስዋዕት ነው አይወጣም እያሉ ሕዝቡን ሲበሉት ይኖሩ ነበር። አይሁድ ሲገዙም ገሉን፣ አሸዋውን ወርቅ በምታት እያደረጉ ይገዙ ነበር። ተቀባዩ ኋላ ሲያየው ገል ሆኖ ያገኘው ነበር። እንዲህ እያደረጉ ሲኖሩ ከዕለታት በአንድ ቀን ጌታ ሄዶ ቤቴሰ ቤተ ጸሎት ትሰመይ ወአንትሙሰ ገበርክምዎ አባተ ፈያት ብሎ የሚሸጠውን በግና ላም ሁሉን ወርቁንም በትኖባቸዋል። ወገፍታ ማይዳቸውም ለመወልጣን እንዲል ማይዳቸውንም ገልብጦባቸዋል። እርግቦችና ላሞችንም የታሰሩበት ገመድ እንደ መብረቅ እንደ ነጎድጓድ እየጮኸ አባሯቸዋል። ከዚህ በኋላ ጌታ ሐዋርያትን ይዞ ወደ ተርሴስ ወይም ወደ ጌርጌሴኖን በመርከብ ተሳፍረው ሲሄዱ ማዕበሉ ተነስቶ መርከቡን ሊገለብጥባቸው ሲል ጌታ ሥጋ በመልበሱ ተኝቶ ነበርና ያን ጊዜ ሐዋርያት ፈርተው ንቃህ ኦ ሊቅነ አድኅነነ ከመ ይንሙት አሉት። በዚህ ሰዓት ጌታም ተነስቶ ሐዋርያትን ብትጠራጠሩ ነው እንጂ ባትጠራጠሩ ምንም የሚያገኛችሁ ነገር የለም ብሎ ወገሰጾሙ ለነፋሳት እንዲል ማዕበሉን ቢገስጸው ጸጥ ብሏል። ከዚህ በኋላ ሐዋርያትን በደህና ተሻግረዋል። በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ጀምረን ብንመለከት ወረከበ በምኩራብ እለ ይሰይጡ ወይሳየጡ ላሙን፣ በጉን፣ ርግቡን የሚሸጡትን በምኩራብ አገኘ። ወመወልጣን ወርቁን ለብር ብሩን ለወርቅ የሚለውጡትን አገኘ። እንዘ ይነብሩ በስፍራቸው በድርድራቸው ተቀምጠው ነበር። ወገብረ መቅሰፍተ ጠብጣቤ ዘሀብ ዘብርት አለና ዘሀብ ላለ ማሰሪያ መትቶ ገበያ ፈትቶ ወሰደደ ኩሎ ምኩራብ አባጋኒ ዋልህምትኒ ላሙን በጉን በምኩራብ አስወጥቶ ሰደደ። አተታ አሁን ጌታ ማሰሪያ መጥቶ ገበያ የሚፈታ ሆኖ አይደለም፣ ለደቀ መዛሙርቱን ለእርሱ ሰጥቶ ተናገረ እንጂ የሕዝቡን ላለቃው ሰጥቶ መናገር ልማድ ነውና። ወከመዝ ገብረ ሙሴ በዞሜር እንዳለው ወዘሮ ወርቆሙ ለመወልጣን ወርቁን ለብር ብሩን ለወርቅ የሚለውጡትን ገንዘባቸውን በተነው። ሀተታ ምን ነው የሰው ገንዘብ ማጥፋት አይሆንበትም ቢሉ ገንዘባቸው ለሰውነታቸው ቤዛ የሆናቸው ዘንድ ብሎ አንድም በተአምራት በእየእጃቸው አስገብቶላቸዋል፣ አንድም ከዛፍ እንደ ሰፈር ንብ ከዕቃው እየተጣበቀ ተገኝቷል። ከዚህ በኋላ ጌታ ወገፍታ ማይዳቸውም ይላል ሰፈራቸውን ድርድራቸውን አፈረሰ። ወመናብርቲሆሙ ለለ ይሰይጡ ርግበ ገንጰለ ወንበራቸውን ገለበጠ። ሀተታ ቋንጤ ወንበር አላቸው፣ ከዚያ ተቀምጠው ርግብ ይሸጣሉና የከተማ ቅሬ በወንበር ተቀምጣ ዶሮ ስትሸጥ እንድትውል። ወይቤሎሙ ለለ ይሰይጡ ርግበ አሰስሉ አውፁ ዘንተምዜ ርግብ የሚሸጡትን ከዚህ አስወጡ አላቸው። ሀተታ ርግብ እንደሌላው ከብት በትር አይችሉምና የጌታ ሞት ርት በሆነ ነበር፣ ገንዘባችንን ቢገድልብን ገደል ነው ባሉ ነበር። በኋላ ጌታችንም እንዲህ አላቸው፣ ወይ ትርሱ ቤተ አቡየ ቤተ መስያት የአባቴን ቤት ቤተ መቅደስ የገበያ ቤት አታደርጉት ብሎ ገሰጻቸው። እነርሱም ወተዘከሩ አርዳዩ ከመጽሑፍ ውእቱ ዘይብል ቅናተ ቤትከ በልዐኒ ደቀ መዛሙርቱ ቅናተ ቤትከ በልዐኒ የሚል ጽሑፍ እንዳለ አወቁ። ዋውስዎ አይሁድ ወይቤልዎ ምንተ ትምህርተ ታሬ ዘንተ ትገብር። አይሁድ መለሱለት እንዲህ አሉት፣ ከምድራውያን ነገሥታት ከሌዋውያን ካህናት ወገን አይደለህ፣ ማሰሪያ መጥተህ ገበያ የምትፈታ ማን አሰናብቶህ ነው አሉት። ከዚህ በኋላ ዋውሳ እግዚእ ኢየሱስ ወይቤሎሙ ንስትዎ ለዝንቱ ቤተ መቅደስ ትነስትዎ ለዝንቱ ሲል ጌታ መልሶ ይህን ቤተ መቅደስ ታፈርሱታላችሁ አላቸው።
ወበሰሉስ ዕለት አነጽኦ በሶስተኛው ቀን እሰራዋለሁ አለ። በዚህ ሰዓት ወይቤልዎ አይሁድ በአርባ ወስድስቱ ዓመት አንጸ ዝንቱ ቤተ መቅደስ። አይሁድ እንዲህ አሉት፣ ይህ ቤተ መቅደስ በ46 ዘመን ተሰርቷል። ወአንተሰ በሰሉስ መዋዕል ታነጽኦ፣ አንተስ በጎ አፍራሽ በሶስተኛው ቀን እሰራዋለሁ ትላለህ አሉት። አተታ እነሱስ ምን ያለውን ይዘው እንዲህ አለ ቢሉ ትሩፋን በባቢሎን አባቶቻችን ይህ ሁሉ መከራ የመጣባቸው ቤተ መቅደስም ባይሰሩ አይደለምን? እንግዲህ ወዲህ እግዚአብሔር ከፋርስ ከባቢሎን ቢያወጣን ቤተ መቅደስን ሳንሰራ ሌላ አንሰራም ብለው ተሳሉ። ጌታም ስለታቸውን ሰምቶ አወጣቸው። እነርሱም በአንድ ዓመት አንድ ቤት ሰሩ። በሁለተኛው ዓመት አንድ ቤት የእንግዳ ይሁን የባለቤት ብለው ቤት ሲሰሩ፣ ቅጽር ሲቀዝሩ፣ ዘር ሲዘሩ ኖሩ። በ3 ዓመት ጀምረው በ46 ጨርሰዋል። ይኸውም በዘሩባቤል ዕድሜ ይታወቃል። የዘሩባቤል መላ ዘመነ መንግስቱ 49 ነው። ቤተ መቅደስን ሳይሰራ 2 ዓመት ከሰራ በኋላ 1 ዓመት ቆይቶ ሙቷል። እነሱም ዘመናትን ከዚህ ይሰበስባሉ። እስራኤል ቤተ መቅደስን 6 ዓመት እንደሰሩ አጀም ኮንታ መጥተው አስወቀፈት አንድ ካደረገን ወዲህ በስራ ተለያይተን አናውቅም፣ ከስራችሁ አግቡን አሏቸው። እኛ ስይባ ሞዓባዊ ወአሞናዊ እስከ ሳልስ ወራበት ትውልድ ትላለችና ኦሪታችን አይሆንም አሏቸው። ከዚህ በኋላ ሄደው ከአብይ አርጤክስስ ነገር ይሰራሉ። ይቻላዊት መንግስት ቤተ እስራኤል የምታመጽበትን ግንብ ትሰራልሃለች ብለው ከሰሷቸው። እሱም ቤተ መቅደስን እንዳይሰሩ ሞዓባሙን እንዳይገብሩላቸው አዋጅ ነገረ። ተጀምሮ ቀረ። አብይ አርጤክስስ ሙቶ ንጉሥ አርጤክስስ ነገሰ። በእናቷ አይሁዳዊ ነው፣ የአስቴር ልጅ ነበርና ከቤተ መዛግብት ገብቶ ታሪከ ነገሥት ሲመለከት ቤተ መቅደስ ተጀምሮ እንደቀረ ሞዓብ አሞን ይገብሩላቸው እንደነበር ተጽፎ አገኘ። ከዚህ በኋላ እሱም ቢጠይቅ አባትህ ከልክሏቸው ነው እንጂ እውነት ነው አሉት። እርሱም ቤተ መቅደስን ይስሩ ሞዓብ አሞን ይገብሩላቸው ብሎ አዋጅ ተናገረ። ከዚህ በኋላ እነሱም ሰርተው በ30 ጨርሰዋል። 46 ዘመን አላለም። 16 ወዴት ቀረ ቢሉ ሄሮድስ ወልደ አንዶፌር በእናቱ አይሁዳዊ ነውና ስነ በዓል ለማየት መጥቶ ሳለ 6 ዓመት የሰሩትን አይቶ የአኪ ዳሃሪቱም ቀዳሚቱ የአባቶቻችን ስራ ያማረ ነበር፣ የእናንተ ሳላማረም አላቸው። እነርሱም እንዲያውኑ መስሎህ እነሱ ጠላት ጦር ጠፍቶላቸው ሞዓብ አሞን እየገበሩላቸው በተድላ በደስታ ሆነው ቢሰሩት እንጂ እኛማ በአንድ እጃችን ጋሻ ጦር በአንድ እጃችን ጭቃ ድንጋይ እያቀበልን ብንሰራው ነው እንጂ አሉት። ከዚህ በኋላ ንጉሱም አፍርሱትና ልስራላችሁ አላቸው። እነሱ ግን እርሱስ በእናቱ አይሁዳዊ ቢሆን በአባቱ አረማዊ አይደለምን? አፍርሶ ቢተውብንሳ ብለው ዝም አሉ። እርሱም እኒህ ሰዎች ጠርጥረውኝ እኮ ነው ብሎ እልፍ ብሎ 2 ዓመት ድንጋዩን እንጨቱን ሰብስቦ 8 ዓመት መጥቶ ገጥሞላቸዋል። አንድም 8 ዓመት ድንጋዩን እንጨቱን ሰብስቦ 2 ዓመት መጥቶ ገጥሞላቸዋል። 46 ያለው ይህንን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኅነት ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።